nuren alawatanım Fırnakasıkay alawatanım Hoppın o gönlüm Mamutay dadaw Kıngıdit bıret Kapsonalı daw Addisu ትውልድ ሀሳብ ነው ሜዳው ህዝቡ ግን እንደምታዩት መጀመሪያ ሲጀምር እንትናና እንትና ይላል። በዛ ያበቃም ትንሽ ቆይና ጎረቤት ይላል። ቤት ሲገባ ታላቅ ታናሽ ይላል። ለመከፋፈል ስም ሲያወጣ የሚኖር ህዝብ ነው። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። ብሔር ብቻ አይመስላችሁ። ብሔር ይላል፣ ሃይማኖት ይላል፣ ሰፈር ይላል፣ መንደር ይላል። ከዛ ደግሞ እሷ በእናት አንድ ነው በአባት አንድ አይደለም ይላል። ወንድም ከሆነች ድንገት በአባትና በእናት አንድ ደግሞ ከሆኑ ከኛ ቤት እኮ ባህሪዋም ለየት ያለ መልኳም ለየት ያለች ልጅ እንጃ ለመደመር አይደለም ለመለያየት ነው ጊዜ ይባክነው። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። ኢትዮጵያውያን ራሳቸውን ማሸነፍ፣ ኢጓቸውን መግዛት፣ የጥላቻ ኢነርጂያቸውን መቀነስ፣ በመደመር ማመን፣ በመተጋገዝ ማመን፣ ምርጥ አገር እንዳላቸው ማሰብ ከቻሉ እንኳን ኮሪያ ሌላ መብለጥ ይቻላል። ምንም ጥርጥር የለውም። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። እሱ ከተቀየረ እያንዳንዱ ሰው ራሱን ካሸነፈ ምንም ጥርጥር የለውም እቺ ሀገር ትበለጽጋለች። የዚህ ሀገር እንቅፋት እኛ ነን። ይህ ትንታኔ ሜዳ ነው። ሀገር መቀየር የሚፈልግ ኃይል ካለ ተራራውም ጫካ ይሆናል፣ ይናዳል፣ ውሃውም ወት ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። እሱን ያሳየው በቁጥሩ ከኛ የሚያንስ ህዝብ፣ በሳይዙ ከኛ የሚያንስ ህዝብ፣ የዕለት ጉርስ ያልነበረው ቅድም እንዳያችሁት በጦርነት በጣም ብዙ መቶ ሺህ ህዝብ የሞተበት እና እያንዳንዱ ቤተሰብ ጉዳት ሀዘን ያለበት ህዝብ ነው። ስንት ነው ቁጥራቸው? 50 ሚሊዮን። ሳይዛቸውስ የኛን 1/15ኛ። ትናንትና ምን ነበሩ? በውጊያ እርስ በርስ የሚጫረሱ የሚጋደሉ ህዝቦች። ዛሬ ምን ተገኘ? ነቁና ደህንነት ይብቃሉ። እኛ ለመንቃት ምን ያስቸግረናል? ራስን ማሸነፍ ብቻ የሚቀረን። ኢትዮጵያውያን ራሳቸውን ማሸነፍ፣ ኢጓቸውን መግዛት፣ የጥላቻ ኢነርጂያቸውን መቀነስ፣ በመደመር ማመን፣ በመተጋገዝ ማመን፣ ምርጥ አገር እንዳላቸው ማሰብ ከቻሉ እንኳን ኮሪያ ሌላ መብለጥ ይቻላል። ምንም ጥርጥር የለውም። ግን ምርጥ አገር ነው ያለን። ምንም ጥርጥር የለውም። ምርጥ ህዝብ ነው ያለን። ህዝቡ ግን እንደምታዩት መጀመሪያ ሲጀምር እንትናና እንትና ይላል። በዛ ያበቃም ትንሽ ቆይና ጎረቤት ይላል። ቤት ሲገባ ታላቅ ታናሽ ይላል። ለመከፋፈል ስም ሲያወጣ የሚኖር ህዝብ ነው። ብሔር ብቻ አይመስላችሁ። ብሔር ይላል፣ ሃይማኖት ይላል፣ ሰፈር ይላል፣ መንደር ይላል። ከዛ ደግሞ እሷ በእናት አንድ ነው በአባት አንድ አይደለም ይላል። ወንድም ከሆነች ድንገት በአባትና በእናት አንድ ደግሞ ከሆኑ ከኛ ቤት እኮ ባህሪዋም ለየት ያለ መልኳም ለየት ያለች ልጅ እንጃ ለመደመር አይደለም ለመለያየት ነው ጊዜ ይባክነው። ብዙ ምሳሌ ማንሳት ይቻላል በዚህ ኤሪያና እሱ ከተቀየረ እያንዳንዱ ሰው ራሱን ካሸነፈ ምንም ጥርጥር የለውም እቺ ሀገር ትበለጽጋለች።
የዚህ ሀገር እንቅፋት እኛ ነን። ከ11 ዓመታት በፊት ሰውየው ገና ወደ ስልጣን መንበር ሳይመጡ የተናገሩት የቆየ አስረጂ ዛሬ ላይ ቆመን የምንመዝነው ትንቢት። ያኔ ብዙዎቻችን ቃላቱን እንደ ተራ የፖለቲካ ንግግር ወይም የለውጥ ስብከት ወስደነው ሊሆን ይችላል። ዛሬ መሬት ላይ ያለውን እውነት ስናይ ነገሩ የመሪነት ሽንገላ ወይም ጊዜያዊ የፖለቲካ ስብከት ሳይሆን የኢትዮጵያን ማህበራዊና ፖለቲካዊ ስነ ልቦና በጥልቀት የመረመረ የጸና እምነት መሆኑን እንረዳለን። አዎ ሀገር ማለት ህዝብ ነው በሚለው እንስማማለን። በዚሁ መሰረት የሀገር መውደቅም ሆነ መነሳት፣ መሞትም ሆነ መኖር በውጭ ኃይሎች ወይንም በድንገተኛ አደጋዎች ሳይሆን በዋናነት በህዝቡ አስተሳሰብ፣ በአንድነት ቁርጠኝነትና ራስን በማሸነፍ ብቃት ላይ የተመሰረተ ነው። ሀገርን እንደ ጠንካራ ተቋም የምንገነባው ወይም እንደ አሸዋ ግንብ የምናፈርሳት በራሳችን ምርጫና ተግባር ነው። ስለዚህ የሀገራችን ህልውና በሌሎች ላይ ሳይሆን በገዛ እጃችን በምንዘራው የሐሳብ ዘርና የምናሳየው የብስለት ልክ የሚለካ ነውና ዛሬ ለምንወስነው ውሳኔ ታሪክ ራሱ ዋስትና ይሆናል። ዛሬም ድረስ ትልቁ ጦርነትና ጠብ የተገጠመው ከዚሁ መደመር ከሚለው ፍልስፍና ጋር ነው። ምክንያቱም መደመር ሰፊነትን፣ ማቀፍን፣ ራስን ማሸነፍንና በጥላቻ ፈንታ የፍቅርና የመተጋገዝ አቅምን መገንባትን የሚጠይቅ ፍልስፍና ነው። የኖረው ያረጀና ያፈጀው የፖለቲካ ልምምድ ግን አሁንም ድረስ በጠባብነትና የመቧደን አዙሪት ውስጥ ይዳክራል። ላለፉት አያሌ ዓመታት የኖርንበት የፖለቲካ መንገድ ሰውን በሰውነቱ የሚያቅፍ ሳይሆን በጎሳና በቡድን ሲልም በሃይማኖት ከፋፍሎ እርስ በርስ የሚያናክስ ስርዓት ነበር። የመጣንበት መንገድ አንዱን ወገን አሳዳጅ፣ ሌላውን ወገን ደግሞ ተሳዳጅ፣ አንዱን ጨቋኝ፣ ሌላውን ተጨቋኝ አድርጎ በትርክት የከፋፈለ መራራ የታሪክ ጉዞ ነበር። በጥላቻና በጥርጣሬ አጥር ታጥረን እርስ በርሳችን እንደ ስጋትና እንደ ጠላት እየተያየን እንድንኖር ተገደናል። ይህ የተንሻፈፈ መንገድ በትውልዱ አእምሮ ውስጥ የሰፈረውን የክፍፍል ጠባሳ በቀላሉ ማከም ስላልቻለ ዛሬም ድረስ አዲሱን አካታቹንና አቃፊውን ፍልስፍና ለመቀበል የሚንገዳገደው ብዙ ነው። ትናንት በጠባብ መቃብር ውስጥ እንድንሰበሰብ የለመድንበት የቆየ መንገድ ዛሬ በትልቁና በሰፊው የሀገር ጥላ ስር የመደመርን ሐሳብ ስናይ እንድንደነግጥና እንድንፈራ አደረገን። ለዚህ ነው ዛሬም ድረስ አሮጌውንና አውዳሚውን የመቧደን መንገድ ሙጥኝ ብለው የሙት መንፈስ የሚጋልቡ ኃይሎች መደመርን እንደ ትልቅ ስጋት የሚቆጥሩት። የወጣንበት መንገድ የጥፋትና የቂም በቀል መንገድ ስለነበር ዛሬ ሰላምና ፍቅር ሲሰበክ እንደ አዲስ ነገር ግራ የሚያጋባና አሁንም ወደ መንደር ፖለቲካው ለመመለስ የሚገፋፋ የሰነፈ ስብስብ በዛ። ምክንያቱም መደመር ሲባል በጥላቻና በብቸኛ የበላይነት ትረካ አብጦ የነበረው ኃይል ሁሉ የሚተነፍስ መሰለው። በሐሰት ትረካና በህዝብ ስም ንግድ ራሱን አግዝፎ ገዝፎ የነበረው ስብስብ በሐሳብ የበላይነት ፊት የሚኮሰምን መሆኑን ተረዳ። ትናንት በአሮጌውና በጠባቡ የክፍፍል መዋቅር ውስጥ ራሱን ሁል ጊዜ ገዥና ወሳኝ አድርጎ ያስብ የነበረው መደመር መጥቶ ሰፊነትንና እኩልነትን ሲያውጅ ራሱን እንደ ተገዢ አድርጎ በመቁጠር ተሸብሮ ማሸበር ጀመረ። ይህ የኩራትና የክብር መኮስመን የፈጠረባቸው ስነ ልቦናዊ ስብራት ነው ዛሬ ለመደመር ፍልስፍና እጅግ የከረረ ጠላት እንዲሆኑ ያደረጋቸው። የለመዱትን የብቸኝነት አደባባይና የቡድን ጥቅማ ጥቅም የሚያጡ ስለመሰላቸው በትልቁ የጋራ ሀገር ጥላ ስር ከመጠለል ይልቅ አሁንም ወደ ለመዱት አሮጌ የጎጥ ጉድጓድ ለመመለስ መቧደንን መረጡ። ይህ የመለያየትና ተበታትኖ የመሄድ ዝንባሌ ትናንት በብሔር ደረጃ ይጀምር እንጂ አሁን ላይ ግን ራሱን እየበላ ወደ ከፋ አውራጃዊነት መውረዱን በግልጽ እያየን ነው። ሰሞኑን ኦሮሚያ ልትበተን ነው፣ ልትፈርስ ነው በሚል የሚካሄዱትን የተደራጁ የፖለቲካ ዘመቻዎች ለመመልከት በቃን። የበሽታው ጥልቀት ይህንን ይመስላል። ትናንት በአንድ ወጥ ማንነትና በጥልቅ ስም ሲምሉና ሲገዘቱ ስለ አንድ ወጥ የብሔር ጥቅም ሲሟገቱ የነበሩ ኃይሎች ዛሬ በገዛ ክልላቸው ውስጥ በአውራጃና በንዑስ ቡድን ተከፋፍለው እርስ በርሳቸው ሲካሰሱ ማየት የዚሁ በሽታ መገለጫ ነው። በሰሞናዊ አጀንዳቸውና ሐሳባቸው በግልጽ ምን እያሉን ነው? ትናንት በጋራ የምንታገለውና
ሁላችንንም በአንድ የሚያሰባስብ የጋራ ጠላት ስለነበረን አንድ ነበርን። ዛሬ ግን ያ የጋራ ስጋት ሲጠፋና ወደ ስልጣን ስንመጣ የጋራ አጀንዳና ማሰሪያ አጣን ብለው ያዝናሉ። አሁን ላይ በክልሉ ውስጥ ያለው የኃይል ሚዛን መዛባቱን፣ ውሳኔ ሰጭነቱና ጥቅሙ ከአንድ አካባቢ ወደ ሌላ አካባቢ መሄዱን እንዲሁም የአንድ አካባቢ የበላይነት ሰፈነ ሌላው ተገፋ በሚል ስጋት በየአውራጃው በሸዋ፣ በአርሲ፣ በወለጋና በሐረርጌ ተከፋፍለው እርስ በርስ ይጣላሉ። ይበልጥ የሚገርመው ነገር ራሳቸው የፈጠሩትን የፖለቲካ ቀውስ ዛሬ እንደ አዲስ የታሪክ መክሸፍ አድርገው ማቅረባቸው ነው። በመግለጫው ላይ የኦሮሞ ብሔርተኝነት ህዝቡን በማቀፍና ጠንካራ ተቋማዊ ስርዓት በመገንባት ፋንታ ወደ ሰፈርና ወደ አውራጃ ስብስብ ዝቅ ብሏል። ይህም ታላቅ የታሪክ ኪሳራ ነው ይላሉ። ክልሉን የሚያስተዳድረው የፖለቲካ ልሂቅና አመራር የህዝብን የጋራ ጥቅም ማስጠበቅ አቅቶታል። ጸጥታውና ሰላሙ ከመፈራረሱ የተነሳ ክልሉን ወደማይመለስ አደጋና መበታተን ውስጥ እየከተተው ነው በሚል የኪሳራ ኑዛዜያቸውን ያቀርባሉ። በጽሁፎቻቸው ውስጥ የኦሮሞ ብሔርተኝነት ትልቁ ፈተና ዛሬ የውጭ ኃይሎች ሳይሆኑ በውስጥ የበቀለው የአውራጃነትና የሰፈር መጠላለፍ ነው። ይሄ ካልቆመ ክልሉ ብቻ ሳይሆን ሁላችንም አብረን እንጠፋለን በማለት የፍርሃት ጥግ ላይ ደርሰዋል። ትናንት በጥቅል ስም አንድ ነን ይሉ የነበሩት ስብስቦች ዛሬ በየመንደራቸው ተቧድነው ስልጣንና ጥቅም ለመቀማማት እርስ በርሳቸው ሲበላሉና ሲካሰሱ ማየት በጥላቻና በብሔር ላይ የተገነባ ፖለቲካ መጨረሻው ራስን ወደ መበተን የሚወስድ በሽታ መሆኑን የሚያሳይ ማረጋገጫ ነው። ያኔ ሌላውን ለማዳከም በጥላቻ የዘሩት የክፍፍል ዘር ዛሬ በገዛ ቤታቸው ውስጥ በሰፊው አድጎ አረም ሆኖ ወረሳቸው። ሌላውን ለመግፋትና ለመክፈል የተጠቀሙበት መጋዝ ዞሮ የገዛ አካላቸውን እየቆራረጠው ሲያዩት ልንበተን ነው፣ የታገልንለት ዓላማ አደጋ ላይ ወደቀ በሚል ጩኸት አደባባዩን ሞልተውታል። ይህ አደገኛ አውራጃዊነት ከኦሮሚያ እስከ ትግራይ፣ ከትግራይ እስከ አማራ ክልል ድረስ የወረደ አንዱ ሌላውን የማይታገስበትና የማይሰማበት አዲስ የፖለቲካ ትኩሳት ሆኗል። ትግራይ ውስጥ የነበረው የአንድ ወጥ ፖለቲካ መዋቅር ዛሬ በአውራጃና በቡድን ፍልሚያ ሲናወጥ፣ አማራ ክልል ውስጥም በተመሳሳይ የጎጥና የሰፈር ፍረጃ ሲነግስ ማየት የሐሳብ ድርቁ ምን ያህል ስር እንደሰደደ ያሳያል። ይህ ነው መሪው ቀድመው እንዳሉት ከመወያየት ይልቅ ለመለያየት የምንሄድበት ርቀት ምን ያህል ጥልቅና ማንነታችን ውስጥ ጭምር የሰረገ የመሆኑ ማሳያ። በትልቁ የሀገር ስዕል ላይ መግባባት ሲያቅተን ወደ ብሔር እንወርዳለን። በብሔር ስም መሰብሰብ ሲያቅተን ወደ አውራጃና ወደ መንደር እንወርዳለን። በመጨረሻም ልክ በዚህ የቀደመ ምስል ላይ እንደተባለው በሽታው እስከ ቤተሰብ መሃል ድረስ ዘልቆ በእናት እንጂ በአባት አንድ አይደለንም ወደ መባባል ያደርሳል። ለመደመርና ቀና ቀናውን ለማየት 1000 ምክንያቶች ባሏት ሀገር ለመለያየትና ለመጋጨት ጥቃቅን ሰበቦችን በመፈልፈል ላይ ጠቅላላ ጊዜን ማባከን፣ እንዲህ አይነቱ አውራጃዊነትና ንዑስ ስብራት ሀገርን ያጠፋ እንደሆነ እንጂ አትርፎ አያውቅም። የ18ኛው ክፍለ ዘመን የጀርመን ታሪክን ፍራግመንቴሽን ኦፍ ጀርመኒ መመልከት ይቻላል። ያኔ ጀርመናውያን በሃይማኖት በሰፈርና በአውራጃ ተከፋፍለው ቅድስት የሮማ ግዛት በሚል ጥቅል ስም ስር ከ300 በላይ ወደሚሆኑ ትንንሽ ሉዓላዊና እርስ በርሳቸው ወደሚፋለሙ ጥቃቅን ግዛቶች ተሰባብረው ነበር። በተለይም በታሪካቸው ትልቅ ጠባሳ ጥሎ ባለፈው የ30 ዓመቱ የእርስ በርስ ጦርነት ወቅት አንዱ የጀርመን መስፍን ሌላኛውን ለመጣልና ለመበቀል ሲል ብቻ የውጭ ኃይሎችን እንደ ፈረንሳይና ስዊድን ያሉ የባዕድ ጦሮችን እየጋበዘ በገዛ ወገኑ ላይ ያዘምት ነበር። በዚህ የንዑስ ስብራትና የጎጥ ፍልሚያ ሳቢያ የጀርመን ምድር የጦርነት አውድማ ሆና ህዝቧ በረሃብና በበሽታ አልቋል። የኢኮኖሚና የማህበራዊ መዋቅሯ ሙሉ በሙሉ ወድሞ ለውጭ ወረራና ለውርደት ተዳርጋ ነበር። ያን ያህል ታላቅ ህዝብና ምድር የነበረችው ጀርመን የውጭ ጠላቶቿ የፈለጉትን የሚጋልቡባት ደካማ ስብስብ የሆነችው በባዕድ ጥንካሬ ሳይሆን በራሷ ልጆች የጎጥና የራስ ወዳድነት ፖለቲካ ምክንያት ነበር። ያን ሁሉ መከራ፣ ድህነትና ውርደት የቀየሩት ግን ካለፈው ስተታቸው ሲማሩ ብቻ ነው። ጥቃቅን ጥቅሞችን ወደ ጎን በመተው ራስን በማሸነፍ የየመስፍኑን ግለሰባዊ ኢጎ በመግዛትና በትልቁ የጀርመን ብሔር ሐሳብ ስር ለመደመር ሲወስኑ ብቻ ነበር
በአጭር ጊዜ ውስጥ ወደ ታላቅ የኢንዱስትሪና የኃይል ማማ መውጣት የቻሉት። ዛሬ እኛም ጋር የቀረው ራስን ማሸነፍ ብቻ ነው። የውስጥ መበታተንና የሰፈር ፍልሚያ ለታሪካዊ ጠላቶቻችን ትልቅ የደስታ ምንጭና የተመቼ ሜዳ ሆኖላቸዋል። ዛሬ ለግብጽ የሴራ ፖለቲካ ማረፊያና ስምሪት ያመቻቸው ከሱዳን ጋር ተባብሮ ሀገርን ለመውጋት በር የከፈተው ለሻቢያ የጥፋት አጀንዳ መንገድ ያሳየውና ምንጣፍ ያነጠፈው ይኸው የውስጥ ባንዳነትና የጎጥ ፖለቲካ ነው። ከውጭ የመጣ ጠላት መቼም ቢሆን ብቻውን ሀገር አያፈርስም። የውጭ ኃይሎች እኛን ማዳከም የቻሉት በእኛ ውስጥ ባሉ የኪራይ ሰብሳቢና በሐሳብ ድርቅ በታመሙ ተላላኪዎች አማካኝነት ነው። በአንድ በኩል ስለ ህዝብ መብትና ነጻነት ቆመናል እያሉ ራሳቸውን እንደ ጀግና ግዝፈው ሊስሉና ሊካቡ ይሞክራሉ። በሌላ በኩል ግን ከጀርባ ሆነው የሀገርን የደም ስር የሚበጥሱ፣ ልማትን የሚያፈርሱ፣ ህዝብን ከህዝብ ጋር የሚያባሉ የክፍፍል መሐንዲሶች ናቸው። ይህ በአንድ እጅ ሲገነባ በሌላ እጅ ማፍረስ፣ በአንድ በኩል ጀግና መስሎ የታዩ በሌላ በኩል ግን የሀገርን ህልውና ለባዕድ አሳልፎ የመስጠት ድራማ ነው። ራስን ማሸነፍ አቅቶን በጎጥና በሰፈር ተቧድነን እርስ በርሳችን ስንበላላ ታሪካዊ ጠላቶች የእኛኑ ስብራት ተጠቅመው እኛን ለማንበርከክ በጥላቻችን ላይ ቤንዚን ያፈሳሉ። አማራ ተጎዳ እያሉ ለአማራ ህዝብ የዘላለም የጦርነት አውድማ መፍጠር፣ አማራ አልቆለታል ሞተ እያሉ በገዛ እጅ ወንድምን መግደልና ማሳደድ፣ አማራ የልማት ተጠቃሚ አይደለም እያሉ የተሰራውን ልማት ማውደም፣ አዳዲስ ግንባታዎችን ማደናቀፍና የህዝብ መገልገያዎችን ማውደም፣ በአማራ ክልል የኢኮኖሚ ዋስትና የለም የነበረው ኢንዱስትሪ ሁሉ ሞተ እያሉ ዋይ ዋይ በማለት በሌላ በኩል ግን ፋብሪካዎችን ማቃጠል፣ ባለሀብቶችን ማገትና ኢንዱስትሪውን ሙሉ በሙሉ ሰው አልባና በረሃ ማድረግ፣ ገዳዩን መንገድ ዘጊውንና ልማት አውዳሚውን አካል መልሶ የህዝብ ጠበቃ አድርጎ ለማቅረብ መሞከር በህዝብ ላይ የሚቀለድ የፖለቲካ ፌዝ ነው። ይህንን መሪው ትናንት ነግረውን ነበር፣ ዛሬም ይደግሙታል። ይህንን የመሰለ ምድር ይዘን መቼም እንዴት የሚያምር ሀገር እንደሆነ በውስጡ ያላችሁ ሰዎች ላይታወቃችሁ ይችላል። እንደዚህ ያለውን ለምለም ሀገር ይዘን ተግባብተን ተዋደን ሀገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉ ክፉን የምንስብ መልካም መልካሙን የምንገፋ መሆን የለብንም። በዚህ ዘመን እውነት መስፈሪያዋ በእጅጉ ስለቀጠነ ኢትዮጵያ ውስጥ ያለው የዘር የመከፋፈል የጎጠኝነት የጽንፈኝነት እሳቤ እየተንሰራፋ እንዲመጣ አንዱ የእውነት መቅጠን ምክንያት ሆኖ ሊወሰድ ይችላል። እውነትማ ቀጥናለች፣ ቀጥና ክር ሆናለች፣ ነገር ግን አትበጠስም። የፖለቲካችን ምህዳር ግን እውነትን ያስቀጠናት ክር ሆና እንድትተርፍ ሳይሆን ሙሉ በሙሉ በጥላቻ መጋዝ ቆራርጦ ለመጣል ነበር። ዛሬ እውነት ከመቅጠኑ የተነሳ መሬት ላይ ያለው ነባራዊ ሀቅና ልማት ሙሉ በሙሉ ተደብቆ በምትኩ የፈጠራ ትረካዎችና የተንሻፈፉ ወሬዎች ምህዳሩን ወረውታል። የዚህ የእውነት መቅጠን ትልቁ ንጽጽርና ህመም የሚጀምረው ደግሞ ከሰሞኑ በማሞ ምህረቱ በኩል በሰማነው እውነተኛ የኢኮኖሚ መረጃና በየቀኑ በመናየው የጽንፈኞች ድራማ መካከል ነው። በአንድ በኩል የብሔራዊ ባንክ ገዢው ማሞ ምህረቱ በቁጥርና በማስረጃ አስደግፎ ክልሎችን ለማሳደግ ኢንዱስትሪዎችን ለማንቀሳቀስና የህዝብን የኑሮ ሸክም ለመቀነስ መንግስት እያደረገ ስላለው ሰፊ የፋይናንስና የመሰረተ ልማት ጥረት በሰፊው አብራርቷል። በመረጃ የተደገፈ እውነታ ይህ ሆኖ ሳለ በሌላ በኩል ግን ትናንት የኢንዱስትሪ መሞትና የልማት መጓደልን እንደ ፖለቲካ ቁማር ሲያጩሁ የነበሩ ወገኖች ዛሬ በደብረ ማርቆስ ምድር ላይ እንደ ንጉስ ተክለ ሃይማኖት አውሮፕላን ማረፊያ ያሉ ግዙፍና ታሪካዊ መሰረተ ልማቶች ተጠናቀው ለህዝብ አገልግሎት ሲበቁ ለማደብዘዝ ይጥራሉ። ለመሆኑ ግዙፍ መሰረተ ልማት ሳይኖር እንዴት ስለ ኢንዱስትሪና ስለ ኢኮኖሚ እድገት ማሰብ ይቻላል? በፍጹም አይቻልም። በአንድ በኩል ኢንዱስትሪው ሞተ፣ ልማት የለም እየተባለ የውሸት ቀደዳ ሲለቀቅ፣ በሌላ በኩል ደግሞ ያንን የሞተ የተባለውን ኢንዱስትሪ ህያው ለማድረግና የህዝብን የኑሮ ሸክም ለመቀነስ የሚገነቡ ታላላቅ መሰረተ ልማቶች እንዳይሰሩ በሽፍትነት እንቅፋት ይቆማል። ይህ ከመቅጠንም ያለፈ ጨርሶ የደረቀና
እርስ በርሱ የሚጋጭ የውሸት ቀደዳ ነው። ያ ባይሆን ኖሮ ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ከዚህ ከባቢ በላይ ከአፄ ዮሐንስ ጊዜ ዘመን ጀምሮ ከትግራዩም ከኦሮሞውም ከሌላውም ብሔር ተዋልዶ ተዋህዶ የኖረ ህዝብ ያለ አይመስለኝም። የጂኦግራፊ ቅርበት የራሱን አስተዋጽኦ ያደረገ ቢሆንም ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን ሰውን ስታስተሳስር እድገት ስታሳልጥ መኖሯ የማይታበል ሀቅ ነው። ይህንን ሀቅ ማስቀጠል አቅቶን በአባይ ሸለቆ ከባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። ታዲያ የህመሙ ጥልቀትና ትልቁ አስቂኝ ድራማ የሚገለጠው እዚህ ጋር ነው። ዛሬ ስለ አማራ፣ ስለ ትግራይ ወይም ስለ ኦሮሚያ መፍረስ፣ መገደልና መራብ ሌሊትና ቀን በየማህበራዊ ሚዲያውና በየዲጂታል መድረኩ የሚጮሁልን የህዝብ ጠበቆችና የነጻነት ታጋዮች እኚሁ ራሳቸው የሐሳብ ድርቅ የመታቸውና በህዝብ ስቃይ ላይ የሚነግዱ ኃይሎች መሆናቸውን ስናስብ ንጽጽሩ ይበልጥ ይደምቃል። እነዚህ ጠበቆች በትክክል ለህዝብ ተቆርቆሮ ሳይሆን የህዝብን ስሜት፣ ደምና መከራ ወደ ፖለቲካ ካፒታል በመቀየር የራሳቸውን ጥቅምና አጀንዳ ለማስፈጸም የሚጋልቡ የትርፍ አዳኞች ናቸው። ህዝቡ መሬት ላይ የሚፈልገውን እውነተኛ ሰላምና ልማት ነፍገው በየቀኑ አዲስ የፍርሃትና የብጥብጥ ድራማ እየፈበረኩ በትውልዱ አእምሮ ላይ ይሰራሉ። በአማራ ክልል አማራ ተጎዳ እያሉ ጦርነት የሚከፍቱት፣ በኦሮሚያና በትግራይ ህዝብ ተበደለ እያሉ እርስ በርስ የሚያጋጩና ክልሎችን ወደ መበተን አፋፍ የሚወስዱት እነዚህ አካላት ራሳቸውን የህዝብ ብቸኛ አዳኝ አድርገው ያቀርባሉ። የተከበራችሁ የደብረ ማርቆስ ከተማ ነዋሪዎች፣ የአገር ሽማግሌዎች፣ ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። እውነቱ የሳሳባት ሀገር ውስጥ ውሸት ድምጿን ከፍ አድርጋ ትጮሃለች። ህዝቡ ተፈናቀለ፣ ተራበ፣ ተጎዳ። ያ የተጎዳ ህዝብ ኑሮ የሚቀየርበትና ሰላም የሚያገኝበት እድል ሁሉ በሽፍትነት ተጨናገፈ። እውነተኛ ጠበቃ የህዝብን ቁስል የሚያክም እንጂ ቁስሉ እንዳይድን ጨው የነሰነሰ ለፖለቲካ ቁማርና ለዩቲዩብ እይታ የሚያውል አይደለም። ዛሬ የምናየው ግን ይህንኑ የተገለበጠ እውነት ነው። አውዳሚውና ገዳዩ አካል የሰለባው ጠበቃ ሆኖ ሲቀርብ
ገንቢውና አልሚው አካል ደግሞ እንደ ጠላት የሚፈረጅበት የእውር ድንብር ፖለቲካ ውስጥ እንገኛለን። ይህ እንግዲህ ከ10 ዓመታት በፊት የተናገሩትና ዛሬ በትክክል መሬት ላይ እያየነው ያለው የኢትዮጵያ ፖለቲካ ትክክለኛ መስታወት ነው። ከዚህ አዙሪት ወጥተን ራሳችንን አሸንፈንና ደጋግመው እንደሚሉት ኢጓችንን ገዝተን በትልቁ ሀገር ግንባታ ላይ ካልተባበርን ኪሳራው የጋራችን መሆኑ አይቀሬ ነው። የሰማነውን ወሬ እያስተጋባን ከመለያየት ይልቅ የሚታየውን እውነተኛ ልማት ደግፎ በሰከነ መንፈስ ተዋይቶ ሀገርን ወደፊት ማሻገሩ የሁላችንም የቤት ስራ ሊሆን ይገባል። ዛሬ የአየር መንገድ ተመርቆ እንደተባለው በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ ፈልጋለሁ። ከመደመር እንታረቅ። እዚህም እዚያ ያለውን ጠብና ጦርነት አቁመን ከመደመር ሐሳብ ጋር ስንታረቅ ብቻ ነው የዚህችን ሀገር ትንሳኤ ማየት የምንችለው። ለተጀመረው ሀገራዊ ምክክር ጆሮአችንን ስንሰጥ የምናገኘው ትልቁ እውነት ይሄንኑ ነው። ትናንት በጥላቻና በጠባብነት የሰበረንን ትረካ በጠረጴዛ ዙሪያ የምንሰብርበት፣ እርስ በርሳችን ፊት ለፊት ተቀምጠን የልባችንን አውጥተን የምንነጋገርበት ብቸኛው የእርቅ መንገድ መደመር ነው። ከመደመር ጋር መታረቅ ማለት በምክክር አደባባይ ላይ ተገናኝቶ ልዩነትን በሐሳብ ማስታረቅ፣ ከቡድንና ከአውራጃ ጠባብነት ወጥቶ በትልቁ የኢትዮጵያ ጥላ ስር መገናኘት ነው። እውነቱ ቢቀጥንም አሁንም አልተበጠሰም። ሀገር ለማፍረስ የሚሮጡ ኃይሎችን ሴራ የምናከሽፈው ወደዚሁ ወደ ተጀመረው እውነተኛ የምክክር አየር ውስጥ ገብተን ከመደመር ጋር ስንታረቅ ብቻ ነው። ቀና ቀናውን አይተን በጠረጴዛ ዙሪያ ተደምረን መነጋገር ከቻለን ኢትዮጵያ ያላትን ታላቅነት በተግባር የምናሳይበትና የትውልዱን የቆየ ስብራት የምናከምበት ወርቃማ የታሪክ ምዕራፍ ከፊታችን ቆሟል። እሱ ከተቀየረ እያንዳንዱ ሰው ራሱን ካሸነፈ ምንም ጥርጥር የለውም እቺ ሀገር ትበለጽጋለች። የዚህ ሀገር እንቅፋት እኛ ነን። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።